ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች በያላችሁበት እንደምቆይታችኋል። ከአራቱ ማዕዘናት የተወጣጡ የሰዓቱ መረጃችን ተጀምሯል። አብራችሁ እንድትቆዩ ጋበዝኩኝ። በቅድሚያ ማበይት ነጥቦቹን እነሆ። የታሰሩ ሐኪሞች ቁጥር 5 ደርሷል። የጤና ባለሙያዎች ማህበር ፕሬዝዳንትና 3 ዶክተሮችን መታሰራቸውን የተሰማው ዝርዝሩን የምታደምጡት ይሆናል። በሌላ መረጃ ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው ስለተዘረዛችሁ የፕሪቶሪያውን ስምምነት አናውቅም መባል ሲጀመር ነው ሲል ህወሓት አስታውቋል። ሌላኛው መረጃችን ነው። ደራ ቱቲ ሰኞ ገበያ ስብሰባ እንደነበር ይታወቃል። በዚህም የነበረው የስብሰባው መረጃ ዝርዝር ምንድነው የሚለውንም እናስቃኛችኋለን። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብሮነታችሁን ከኛ ጋር ስታደርጉ እነዚህንና ሌሎች መረጃዎችን የሚያደምጣሉ። አብራችሁን ቆዩ። የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንትን አቶ ዮናታን ዳኛው እንዲሁም 3 የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ውለዋል። ዶክተር በርናባስ ሳሙኤል፣ ዮናታን ዳኛው፣ ዶክተር ሀብታሙ ጌታቸውና ዶክተር መላኩ አለማየሁ አሁን ላይ በማህበራዊ ሚዲያ ምስላቸውም እየተጋራ ይገኛል። በአዲስ አበባ ከተማ እንዲሁም በአማራና በደቡብ ኢትዮጵያ ክልሎች በቀናት ልዩነት የታሰሩ የጤና ባለሙያዎች ቁጥርም 5 መድረሱም ነው የተሰማው። በአዲስ አበባ ከተማ ሌሎች 5 የጤና ባለሙያዎች ደግሞ ከ2 ቀን እስር በኋላም ተለቀዋል። የጤና ባለሙያዎች ከሰሞኑ እያደረጉት ላለው እንቅስቃሴ ድጋፉን የገለጸው የጤና ባለሙያዎች ማህበር ፕሬዝዳንት የሆኑት አቶ ዮናታን የታሰሩት ትላንት እሁድ ግንቦት 3 2017 ዓ.ም እንደሆነም የማህበሩ ምክትል ፕሬዝዳንት አቶ መለስ ባታ ለቢቢሲም ተናግረዋል። በ2015 ዓ.ም የተመሰረተውን ማህበር የሚመሩት አቶ ዮናታን በአማራ ክልል ምስራቅ ጎጃም ዞን በሚገኘው ቢቸና የመጀመሪያ ደረጃ ሆስፒታል የጤና ባለሙያ መሆናቸውን አቶ መለሰም ገልጸዋል። ምክትል ፕሬዝዳንቱ እንደሚናገሩት አቶ ዮናታን እሁድ ከሰዓት የተያዙት ከመኖሪያ ቤታቸው መሆኑን ነው። ከመያዙ በፊት ከትላንትና ወዲያ ማለትም ቅዳሜ የሚሰራበት ሆስፒታል አካባቢና በሚኖርበት ሰፈር በሚገኝ የፖሊስ ጣቢያ ለምርመራ እንደሚፈለግ ደውለው እንዳስታወቁት ነግሮኝ ነበርም ይላል። ታዲያ ይህ ከሆነ ከአንድ ቀን በኋላም በቁጥጥር ስር መዋላቸውንም ነው የተናገሩት። ከማህበሩ ፕሬዝዳንት ጋር አጭር የስልክ ንግግር ማድረጋቸውን የሚጠቅሱት አቶ መለሰ በአሁኑ ሰዓትም ፖሊስ ጣቢያ ውስጥ እንደሚገኝና ብዙ ችግር እንዳልደረሰበት ከራሱ መስማታቸውንም ገልጸዋል። ይሁንና የስልክ ጥሪው በመቋረጡ ምክንያት የማህበሩ ፕሬዝዳንት የታሰሩበትን ምክንያት ሆነ ስለተደረገባቸው ምርመራ በዝርዝር መነጋገር አልቻሉም ነው የተባለው። ምክትል ፕሬዝዳንቱ አቶ መለሰ ግን የአቶ ዮናታን እስር የጤና ባለሙያዎች ከሰሞኑ እያደረጉት ካለው እንቅስቃሴ ጋር የተያያዘ ነው ብለው እንደሚያምኑም ነው ለቢቢሲ ያስረዱት። አቶ መለሰ ለዚህ እምነታቸው ማሳያነት የሚጠቅሱት ለማህበሩ ፕሬዝዳንትና በራሳቸው ላይም ጭምር ይደርስ የነበር ያሉትን ማስጠንቀቂያም ነው የተናገሩት። ማህበሩ በጤና ባለሙያዎች እየተነሱ ያሉ ጥያቄዎች በአግባቡ እንዲመለሱ የሚያሳስብ ደብዳቤዎችን መጻፉን የሚያስታውሱት አቶ መለስ እስሩ ከማህበሩ ጥያቄ ጋር የተያያዘ ነው ብለው በደንብም ነው የሚያምኑት። ምናልባት የያዘው አካል ከሌላ ጋር ሊያያዝላቸው ይችላል፣ እርሱ ግን እኛ የሚመለከተን አይደለምም ሲሉም ነው ያካሉት። የጤና ባለሙያዎች ለአመታት ሲያነሷቸው የነበሩ የደሞዝና ሌሎች ጥያቄዎች የማይመለሱ ከሆነ አድማ እንደሚወጡ ከሰጡት ማስጠንቀቂያ ጋር በተያያዘ በቁጥጥር ስር የዋሉት አቶ ዮናታን ብቻም አይደሉም ነው የተባለው። ባለፈው ሳምንት አርብ ግንቦት 1 ቀን 2017 ዓ.ም 3 የአርባ ምንጭ አጠቃላይ ሆስፒታል ዶክተሮች በፖሊስ እንደተያዙ የቤተሰብ አባሎቻቸውም ለቢቢሲ ተናግረዋል። በቁጥጥር ስር የዋሉት ዶክተር በርናባስ ሳሙኤል፣ ዶክተር መላኩ አልማውና ዶክተር ሀብታሙ ጌታቸው በአርባ ምንጭ ዩኒቨርሲቲ መምህርና በአርባ ምንጭ አጠቃላይ ሆስፒታል ዶክተሮችም ናቸው። የጤና ባለሙያዎቹ በፖሊስ ቁጥጥር ስር የዋሉት አርብ ዕለት የጤና ባለሙያዎችን እንቅስቃሴን በመደግ በህብረተሰብ የተነሱትን ፎቶግራፍ ማህበራዊ ሚዲያ ላይ ካጋሩ በኋላም እንደሆነም ቤተሰቦቻቸው ገልጸዋል። እንደ አንድ የቤተሰብ አባል ይህንን ተከትሎ ከሰዓት ላይ የአርባ ምንጭ ጠቅላላ ሆስፒታልና የአርባ ምንጭ ዩኒቨርሲቲ ሪፈራል ሆስፒታል ኃላፊዎች 3ቱን ዶክተሮች ወደ ሆስፒታል እንዲመጡ ጠሯቸውም ነው የተባለው። የጤና ባለሙያዎቹ በሆስፒታሉ ሲደርሱ አካባቢው ላይ የመንግስት ኃላፊዎችና የጸጥታ ኃይሎች ተገኝተው እንደነበርም ገልጸዋል። 3ቱ ዶክተሮች የጤና ባለሙያዎችን እንቅስቃሴ በማስተባበር ተጠርጥረው በጋሞ ዞን ፖሊስ ጣቢያ እንደታሰሩም ነው የታከለው።
ታዲያ ከጤና ባለሙያዎች ጋር መነጋገራቸውና ስምምነት ላይ መድረሳቸው ለቢቢሲ የተናገሩት የአርባ ምንጭ አጠቃላይ ሆስፒታል ስራ አስኪያጅ ዶክተር አምባቸው ዱማ የሶስቱን ዶክተሮች እስርም አስተባብለዋል ነው የተባለው። ስራ አስኪያጁ የታሰረ ሰው የለም ሲሉም ለቢቢሲም ተናግረዋል። በአዲስ አበባ ከተማ የሚገኙ 4 የጤና ባለሙያዎችን በተመሳሳይ በጤና ተቋም ውስጥ በተሰበሰበው ለእንቅስቃሴው ያላቸው ድጋፍ ከገለጹ በኋላ ታስረው ነበር። በንፋስ ስልክ ቀራኒዮ ክፍለ ከተማ ወረዳ 2 ጤና ጣቢያ ሰራተኞች የሆኑ 4ቱ የጤና ባለሙያዎችን በቁጥጥር ስር የዋሉት ሮብ ሚያዝያ 29 ቀን 2017 ነበር። ታስረው ከነበሩ የጤና ባለሙያዎች መካከልም ለ30 ዓመታት ያገለገሉት የማህበረሰብ ጤና ባለሙያዋ ደግነሽ ጥላሁንም ይገኙበታል። የጤና ባለሙያዋ ባለቤት ቄስ ዳዊት ጋሩም ለቢቢሲ እንደተናገሩት ከሆነ በእለቱ የጤና ባለሙያዎች ተሰብስበው ለእንቅስቃሴው ያላቸውን ድጋፍም የገለጹ ነበር ነው የተባለው። ከዚህ በኋላ ከሰዓት ላይ የፖሊስ አባላት የጤና ባለሙያዎቹ ከሚሰሩበት ጤና ጣቢያ ወስደው ጀሞ ሚካኤል አካባቢ በሚገኝ የፖሊስ ጣቢያ እንዳሰሯቸው የሁለት ጤና ባለሙያዎች የቤተሰብ አባላትን ተናግረዋል። የጤና ባለሙያዎቹ ፍርድ ቤት ሳይቀርቡ አርብ ግንቦት 1 ቀን 2017 ዓ.ም ረፋድ ላይ በመታወቂያ ዋስ መለቀቃቸውንም ያገኘነው መረጃ ያመላክታል። 4ቱ የጤና ባለሙያዎች በተለቀቁበት አርብ ዕለት ደግሞ የፋርማሲ ባለሙያ የሆነው ገብሩ መላክ በቁጥጥር ስር ውሏል ነው የተባለው። በአዲስ ከተማ ክፍለ ከተማ ወረዳ 9 ጤና ጣቢያ ሰራተኛ የሆነው ገብሩ የተያዘው ከስራ እየወጣ ባለበት ሰዓት እንደሆነም በደህንነት ስጋት ምክንያት ስሙ እንዲጠቀስ ያልፈለገ የቅርብ ጓደኛውም ነግሮናል። በተመሳሳይም በኦሮሚያ ክልል ጅማ ዞን አጋሮ ሆስፒታል ዶክተሮችን በቁጥጥር ስር ከዋሉ በኋላ መፈታታቸውንም ያገኘናቸው መረጃዎችም ያመላክታሉ። ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው ስለተሰረዛችሁ የፕሪቶሪያውን ስምምነት አናውቀው መባል ሲጀመር ነው ሲሉ ህወሓት አስታውቋል። የፕሪቶሪያው የሰላም ስምምነት የፈረምነው ሆነ ጊዜያዊ አስተዳደሩን ያቋቋምነው በምርጫ ቦርድ እውቅና ወይንም ሰርቲፊኬት ባለመሆኑ ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል ሲሉ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ገልጸዋል። አደገኛ የሚሆነው በምርጫ ቦርድ ስለተሰረዛችሁ የፕሪቶሪያውን ስምምነት አናውቀው መባል ሲጀመርም ነው ያሉት። የፕሪቶሪያው ስምምነት የፈረምነው ምርጫ ቦርድ ሰርቲፊኬት ስለሰጠን አይደለም። በምርጫ ቦርድ ሰርቲፊኬት ያቋቋምነው ጊዜያዊ አስተዳደርም የለም። በምርጫ ቦርድ ሰርቲፊኬትም ይሁን ወረቀት የተሰራ ስራ የለም ሲሉም ነው የተደመጡት። በእኛ በኩል በግንቦት 5 ምክንያት ከፕሪቶሪያው ስምምነት ጋር የተያያዘ የሚቋረጥ ነገርም የለም። እንደስከዛሬው ይቀጥላል የፕሪቶሪያው ስምምነት ሆነ የጊዜያዊ አስተዳደሩም ሲሉ አስታውቀዋል። ዶክተር ደብረጽዮን ገብረ ሚካኤል የክልሉን ተፈናቃዮች በተመለከተ በሰጡት ማብራሪያም ላይ ለአምስተኛ ክረምት በመጠለያ አንቆይም፣ ከእናንተ ብዙም ስለማንጠብቅ ራሳችን እንገባለን የሚል የተፈናቃዮቹን ውሳኔ እየገፉ መጥቷል ሲሉም ገልጸዋል። እኛም ይህንን የተፈናቃዩን ውሳኔ እናስፈጽማለን፣ ከእነሱ ጎን እንቆማለንም ሲሉም ነው የተደመጡት። አድማጮቻችን አሁንም ዘገባዎቻችን እንደቀጠሉ ናቸው። ደራ ቱቲ ሰኞ ገበያ ስብሰባ እንደነበር ይታወቃል። በዚህም የነበረው የስብሰባው መረጃ በዝርዝር እነሆ። የተካሄደው ስብሰባ ዛቻ ብቻ የተሞላበት እንደነበር ነው መረጃዎቻችን የገለጹልን። እስከ ሮብ ማለትም እስከ 6/9/2017 ዓ.ም ድረስ ልጆቻችሁ ካልታረቁ የፋኖ ቤተሰብ የሆኑትን እናስራለን፣ የመንግስት መሬት አይታረስም፣ ቤቶችን በዶዘር እናርፈርሳለን፣ እናቃጥላቸዋለን እያሉ ህዝቡን ሲያሸማቅቁትም ውለዋል። ስብሰባውን የመሩት የብልጽግና ከፍተኛ የመራሬው ሰራዊት አዛዦች ህዝቡን ሀሳብ ስጡ ወይም ጥያቄ ጠይቁ በማለትም በስብሰባው ላይ የህዝብን ሀሳብና ስሜት ለማዳመጥ ሞክረዋል። ህዝቡ ዩኒፎርም የተሸፈነ ሸኔ መሆኑን ቀድሞ በማወቁ ምክንያት ግን ስብሰባውን በዝምታና በማድመጥ ታቅቦ በመጨረስም ተበትነዋል። ህዝቡ አርብና ቅዳሜ የገበያ ቀን በመሆኑ የመስፍን ታዬ ስራ አስፈጻሚዎች፣ የደራ ኦሮምኛ ተናጋሪዎች የቱቲን ህዝብ ምክረ ሀሳብና ከፋኖ ጋር ያላቸውን ትስስር ለማወቅና ለማጽናትም ከጎለም ከብርጄ ከግራይ ሙቀጫና ከሌሎችም አካባቢ በመመልመል
እያስገባ መሆኑን ስለደረስንበት ሁሉም የቱቲ ህዝብ ሀሳቡን በልቡ ይዞ የልጆችን መምጫ ቀን በንቃት እንድንጠብቅ እናሳስባለን። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ ተሰሙት የወደድነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩኝ እኔ ኮዲ ተሰናበትኩ። ሰላም በያለንበት ለሁላችን።